I'm so excited, but I haven't been sleeping two nights now. It's been በጣም ተደስቻለሁ። ላለፉት 2 ምሽቶች እንቅልፍ አልወሰደኝም። ሁኔታዎች ተለውጠዋል። የኢራን ሕዝብ ተዘጋጅቷል። በአንተ የቀጥታ ስርጭትና በዚህ ፕሮግራም ላይ እንደገለጽከው 2/3 ኢራናውያን በእስልምና አያምኑ። በ2023 ከ75,000 መስጊዶች መካከል 50 ሺዎቹ ተዘግተዋል። በ2026 የኢራን ተቃዋሚዎች መስጊዶችን፣ መቃብሮችን እና የእስልምና ምልክቶችን እያቃጠሉ ነበር። በቅቷቸዋል። ወንድሞችና እህቶች ሆይ የፋርስ ሕዝብ ከእስልምና ክፋት ተገላግሏል። ቀድሞውንም ትቶት ሄዷል። አሁን ምን ይከተላል ይበሉን። ባዶ ቦታውን ማን ይሞላል? ምንም አይነት ባዶ ቦታ አይኖርም። ልዑል አለን። እርሱ እጅግ ዲሞክራሲያዊ መሪ ነው። ለእስራኤል፣ ለአሜሪካ፣ ለክርስቲያኖችና ለጥቂት ብሔረሰቦች ደጋፊ ስለመሆኑ በግልጽ ተናግሯል። ብዙ ሰዎች እርሱ የቀድሞ ሙስሊም እንዲያውም ክርስቲያን እንደሆነ ያምናሉ። ዛሬ አንድ ክርስቲያን ፓስተር መለኮታዊ ጥበብን እንዲሰጠው ጸልዮለታል። እርሱም ራሱን ዝቅ አድርጎ ራሱን ደፍቶና አይኖቹን ጨፍኖ ጸሎቱን ያዳምጥ ነበር። ተተኪው አለ። ኢራናውያን በዚህ አገዛዝ ስለተሰላችሁ አገዛዙን ለመተካት እቅድ አለው። ፋሪሳውያን በዚህ በቅቷቸዋል። ከእስልምና ለመውጣትና ለሁሉም በሚጠቅም ክፍት በሆነ ነገር ለመተካት ተዘጋጅተናል። በከፍተኛ ፍጥነት እያደገ ያለው የወንጌላውያን ቤተክርስቲያን በኢራን ውስጥ ነው። ይህ እውነት ነው። ከእነርሱ ጋር አብረን እየሰራ ነው። በሁሉም ቦታ ድብቅ አብያተ ክርስቲያናት አሉን። በእያንዳንዱ ትናንሽ ከተሞችና መስጊዶች ውስጥ ድብቅ አብያተ ክርስቲያናት አሉ። የኢራን ድብቅ ቤተክርስቲያን በእግዚአብሔር ጸጋ ወደ አደባባይ ትወጣለች። እየሆነ ያለውን መነቃቃት ብቻ ተመልከቱ። እጅግ ድንቅ ይሆናል። 50 ብር በወር አይጎዳችሁም። በአገራችን ከ30 ሚሊዮን በላይ ወንጌላውያን አማኞች አላችሁ። ለዚህ አገልግሎት ተጠናክሮ መቀጠል የሚያስፈልገው የሰው ብዛት ደግሞ 1000 ብቻ ነው። 1000 ሰው በ50 ብር ወርሃዊ መዋጮ ቢሳተፍ ትልቅ የወንጌል ሥራ መስራት ይቻላል። ከ30 ሚሊዮን በላይ ከሚሆን ሕዝብ ግን 1000 ቅዱሳንን ማግኘት ከአገልግሎቱ በላይ እጅግ በጣም ከባድ ሆኗል። በኢየሱስ ክርስቶስ የተሰጠው አደራ የሁላችንም እንደሆነ ልብ እንድትሉ ለማሳሰብ እወዳለሁ። መሳተፍ የምትፈልጉ ማገልገል እፈልጋለሁ የሚል አጭር የጽሑፍ መልእክት በዚህ ስልክ ቁጥር በመላክ መመዝገብና በገንዘባችሁ ማገልገል ትችላላችሁ። Like, I know you have some Armenians there as well, but በዚያ አርመናውያን እንዳሉ አውቃለሁ። ነገር ግን እኔን ይበልጥ የሳበኝ ክርስቲያን የሆኑት ሙስሊሞች ናቸው። ስለዚህ ጉዳይ ትንሽ ብትነግረን። Absolutely. In 1994, 1995 and 1996. በትክክል በ1994 በ1995 እና በ1996 የኢራን አገዛዝ 6 ዋና ዋና የቤተ ክርስቲያን መሪዎችን፣ የአሴምብል ኦፍ ጋድ እና የሌሎች አብያተ ክርስቲያናት መሪዎችን አፍኖ ወስዷል። 2 አርመናውያን ሲሆኑ 4ቱ ደግሞ የቀድሞ ሙስሊሞች ነበሩ። እነርሱ በኢራን ውስጥ የነበሩ አብያተ ክርስቲያናት መሪዎች ነበሩ። የኢራን እስላማዊ አገዛዝ የክርስትና ንቅናቄ መሪዎችን ስናጠፋ ነገሩ ያበቃል ብሎ አስቦ ነበር። ከእነዚያ ሰዎች መካከል ቢሾፕ ሃይክ በዚያን ጊዜ ትልቁ መሪና ታዋቂው ስም ነበር። ከዛም መህዲ ዲባጅ የተባለ የቀድሞ ሙስሊም ነበር። የኢራን ፍርድ ቤት ሃይማኖቱን የካደ በማለት የሞት ፍርድ ፈርዶበት ነበር። ቢሾፕ ሃይክ የዲባጅን የሰነድ ማስረጃዎች ለዓለም ይፋ አደረገ። የእኛ አገልግሎት መስራች የሆኑት ኤቢ ጋፋሪ አሜሪካ ኮንግረስ ፊት ቀርበው ለመህዲ ዲባጅ ተከራክረዋል። ከዚያም ዓለም አቀፍ ጫና መጣ። ምን እያደረጋችሁ ነው? ይህ ፍጹም ክፋት ነው የሚሉ ድምጾች ተሰሙ። በዓለም አቀፉ ጫና ምክንያት መህዲ ዲባጅን ለቀቁት። ነገር ግን በሚያሳዝን ሁኔታ በኋላ ላይ ተገደለ። ቢሾፕ ሃይክም ታፍኖ ተወሰደና 26 ጊዜ በቢላ ተወጋ። ራሳቸውን የመህዲ ስም የለሽ ወታደሮች ብለው የሚጠሩት ይህንን ሰው ገደሉት። 26 ጊዜ ወጉት፣ ልቡንም ቆረጡት። ከእነዚያ የቀድሞ ሙስሊም ፓስተሮች አንዱ ደግሞ በቤቱ ፊት ለፊት በደረቱ ላይ ማስታወሻ ተለጥፎበት ተሰቀለ። በጎዳናው ላይ ተሰቅሎ ተገደለ። በደረቱም ላይ ሃይማኖቱን ለካደ ሰው የሚገባው ቅጣት ይህ ነው የሚል ጽሑፍ አኖሩ። እነርሱም በኢራን ያለውን ክርስትና አጠፋን ብለው አስበው ነበር። ነገር ግን እነሆ ከ10 ዓመት በኋላ እኔ በ2006 ጌታን አገኘው። በ2004፣ 2005 እና 2006 በሺዎች የሚቆጠሩ ኢራናውያንን አግኝቻለሁ። በእነዚህ ዓመታት ወደ ክርስቶስ የመጡ በሺዎች የሚቆጠሩ የቀድሞ ሙስሊም ኢራናውያንን በግል አግኝቻለሁ። ከዚያም አህመዲ ነጃድ በ2008 መጣ። የኢራን ፕሬዚዳንት በኢራን ፓርላማ ፊት ቀርቦ ክርስቲያኖች የሙስሊም ወታደሮችን ከእስልምና ሰፈር እየሰረቁ ወደ ክርስትና ሰፈር እየወሰዱ ነው ብሎ ተናገረ። ስለዚህ እንደ እኛ ዕድሜ ያሉ የሚሊኒየም ትውልድ የሆኑ ብዙ ሙስሊሞች ወደ ክርስትና እየተለወጡ መሆናቸው የእርሱን ትኩረት ሳበ። ጉዳዩን ወደ ኢራን ፓርላማ ወሰደው። የደህንነት ቁጥጥሩንም ከተራ ደረጃ ወደ ብሔራዊ ደህንነት ደረጃ አሳደጉት። በ2008 እና በ2009 እኔ የሰራበት የነበረው የአማኞች የቤተ ክርስቲያን መረብ ጥቃት ደረሰበት። ብዙ ሰዎችም ታሰሩ። በሚያሳዝን ሁኔታ እኔም ለማምለጥ ተገደድኩ። ነገር ግን እነሆ እነዚህ ነገሮች በኢራን ውስጥ ሲከሰቱ እንደገና ክርስትና እናጠፋለን ብለው ያስቡ ነበር። ክርስትና መጥፎ ነገር እንደሆነ አድርገው ፕሮፓጋንዳ ማሰራጨት ጀመሩ። ወንጌላውያን ብለው ይጠሩ ነበር። ወንጌላውያን ክርስቲያኖች ክፉዎች ናቸው፣ ጽዮናውያን ክርስቲያኖች ናቸው እና ሌሎች ብዙ ስሞችን ይሰጡን ነበር። ብዙ አማኞችን እያሰሩና እየከሰሱ ለ5፣ ለ10 እና ለ15 ዓመታት በእስር
እስር ቤት ውስጥ እያሰቃዩ ይገርፉ ነበር። ከዚያም እነዚህ ኢራናውያን አገራቸውን ጥለው ወጡ፣ ወደ ስደትም መጡ። ኢንተርኔትም የሙስሊሙን ዓለም የሚቀይር መሳሪያ ሆኖ መጣ። ይህ በጣም የሚያስደንቅ ነው። የሳተላይት ቴሌቪዥን፣ ኢንተርኔት እና የሞባይል ስልኮች መልእክቱ ወደ ሙስሊሞች እጅ እንዲደርስ ትልቅ መሳሪያ ሆኑ። ይህም መልእክቱ ከጓደኛ ተጽዕኖ፣ ከጥብቅ ቁጥጥርና እስልምና በሙስሊሞች አእምሮ ላይ ከጫነው ብቸኛ ቁጥጥር ውጭ ሆኖ እንዲደርስ ረድቷል። አሁን ኢራናውያን ስለ ክርስቶስ እየሰሙ ነው። ወንድሞችና እህቶች ሆይ ቁጥራቸው በሚሊዮኖች የሚቆጠር ነው። ይህ እጅግ አስደናቂ ንቅናቄ ነው። ይህንን ታላቅ የዘጸአት ጉዞ ወይም ታላቁ የመውጣት ጉዞ ለዋለሁ። ይህ በእውነት እስልምናን ትተው በጌታ በኢየሱስ ክርስቶስ ወደ ማመን የሚመጡ የቀድሞ ሙስሊሞች ሱናሚ ነው። ይህ አገዛዝ በሚወድቅበት ጊዜ ውጤቱን እናየዋለን። ያኔ የኢራን ክርስቲያኖች ወደ አደባባይ ይወጣሉ። ስታዲየሞችን የሚሞሉ የአምልኮ ኮንሰርቶችን ታያላችሁ። ከ80 እስከ 100 ሺህ የሚሆኑ ኢራናውያን በኢራን ውስጥ ጌታን ያመልካሉ። Wow, imagine not long from now we could actually just like ዋው እስቲ አስቡት፣ ከጥቂት ጊዜ በኋላ በእርግጥ ወደ ኢራን መሄድ እንደምንችል አስቡት። ይህ በጣም ድንቅ ይሆናል። እስቲ ስለ ራስህ አመጣጥ ጥቂት ብትነግረን። Well, I was a Shia Muslim, born and raised in Iran. My uncle is a martyr for Islam. እንግዲህ እኔ በኢራን ተወልጄ ያደግኩ የሺአ ሙስሊም ነበርኩ። አጎቴ ለእስልምና ሲል የሞተ ሰማዕት ነው። ቤተሰባችን በስማችን የተሰየሙ መንገዶች አሏቸው። አጎቴ ሚሮን ወይም አቡል ቃሲም ፋሪዲ፣ ዛሬ ስሙን ብትፈልጉት ታገኙታላችሁ። እርሱ ትልቅ መሪ ነበር። እርሱ ሲሞት 4 ልጆችን ጥሎ አልፏል። ቤተሰባችንም በጣም የተከበረ ነበር። ያደግኩት ስለ ሰማዕታት እያሰብኩ ነው። ለእስልምና ዓላማ መስዋዕት ስለመሆን እያለምኩ ነው ያደግኩት። ግቤም ያ ነበር። የሁለተኛ ደረጃ ትምህርቴን እንደጨረስኩ በኢራን እስላማዊ አብዮታዊ ዘበኛ ኃይል ስልጠና ወሰድኩ። እንደ ሰማዕት እጩ የስልጠናችን አንዱ አካል በኢራንና በኢራቅ ድንበር ላይ ይወስዱ ነበር። ከዚያም ይህ በሰማዕታት ደም የተቀደሰ መሬት ነው ይሉን ነበር። የሞት ፍርሃትን እንድንቋቋም ሌሊቱን ሙሉ በባዶ መቃብሮች ውስጥ ያስቀምጡን ነበር። ይህ የስልጠናችን አካል ነበር። ሙስሊሞች ሞትን የሚወዱት ክርስቲያኖች ሕይወትን እንደሚወዱት ያህል ነው ሲሏችሁ እውነት ነው። ለእኛ ሞት እንደ ሙስሊም ልናገኘው የምንችለው ትልቁ ግብና ከፍተኛው እሴት እንደሆነ እናስብ ነበር። እኔም ልክ እንደ አጎቴ የመሆንን ክብር አላህ እንዲሰጠኝ እየጸለይኩ ይህንን አልም ነበር። ከወታደራዊ አገልግሎቴ ስመለስ ከእኔ ጋር እኩያ ከሆነ ጓደኛዬ ጋር ተገናኘን። ከእኔ በ3 ቀን ብቻ ነው የሚበልጠው። እርሱ በህመም ምክንያት ከወታደራዊ አገልግሎት ነፃ ነበር። ስሙ ረሱል ይባላል። የሚገርመው ረሱል ማለት በፋርስ ቋንቋ ሐዋርያ ማለት ነው። ከተመለስኩ በኋላ እርሱን ለማግኘት ጓጉቼ ነበር። ጥቂት ደቂቃ ካወራን በኋላ ሊያገኘኝ እንደሚፈልግ ነገረኝ። ረሱል እንደተለወጠ ለማስተዋል ጥቂት ደቂቃ ብቻ ነው የፈጀብኝ። ነገር ግን ምን እንደሆነ በትክክል መናገር አልቻልኩም ነበር። ከዚያም መሐመድ ሆይ እኔ ክርስቲያን ሆኛለሁ አለኝ። እኔም ምን ክርስቲያን መሆን ይቻላል እንዴ አልኩት። ያደረገውን ነገር በደንብ እንድታስተውሉልኝ ይፈልጋለሁ። ምክንያቱም እኔ ገና ከወታደራዊ ግዳጅ መመለሴ ነበር። ይህም የሆነው በኢራን ውስጥ ነው። ለእኔ ያለው አሳቢነትና ፍቅር ነው እውነቱን እንዲነግረኝ ያደፋፈረው። ኢየሱስ ክርስቶስ ለአንተ መስዋዕት ሆኗል አለኝ። የዘላለም ሕይወት እንዲኖርህ ተደበደበ፣ ቆሰለ፣ የከበረ ደሙ ፈሰሰ፣ ሕይወቱንም አሳልፎ ሰጠ አለኝ። Jesus Christ has been sacrificed for you. He was beaten, bruised, cut. His precious blood was shed and he gave up his life that you have eternal life. David, folks, when he told me that, something went right into my heart. I mean, it's like my heart was cut into 2 pieces. ዴቪድ ወዳጆች ሆይ ይህን ሲነግረኝ አንድ ነገር በቀጥታ ወደ ልቤ ገባ። ልቤ ለሁለት የተሰነጠቀ ያህል ተሰማኝ። በቅዱሱ አምላክ ፊት ምንም የማላቀርበው ነገር የሌለኝ ራቁቴን የቆምኩ ያህል ተሰማኝ። እንደ ሺአ ሙስሊም ለማድረግ የምሞክረው ነገር ሁሉ ራሴን መግረፍ፣ ሰይፍ ይዤ ደሜን ማፍሰስ፣ ስለ አላህ ብዬ መሞትን ማለም፣ ይህ ሁሉ በኢየሱስ ክርስቶስ አካል ተፈጽሞ እንዳለቀ ተረዳው። ይህ በሕይወቴ ከሰማዋቸው ነገሮች ሁሉ ምርጡ ነበር። በዚያው ቅጽበት ጌታን ተቀበልኩ፣ ክርስቲያንም ሆንኩ። እስልምና በጣም መቻቻል ያለበትና ውብ ሃይማኖት በመሆኑ ለቀልድ ነው። ለወላጆቼ በተለይም ለአባቴ ለመንገር በጣም ጓጉቼ ነበር። ምክንያቱም አባቴ አባቱንና ወንድሙን በዚህ ጦርነት ያጣ የሰማዕት ቤተሰብ ነበር። እንግዲህ ሁኔታውን አስቡት። በኢራን ውስጥ ወንጌልን በመስበክ መጽሐፍ ቅዱስንና እግዚአብሔር ፍቅር ነው የሚሉ ሲዲዎችን በማሰራጨት እንደ ድብቅ አማኝ ኖርኩ። ከዚያም ቤተክርስቲያናችን ጥቃት ደረሰባትና ከኢራን ለመሰደድ ተገደድኩ። እግዚአብሔር በተአምራዊ ሁኔታ በእውነት በተአምራዊ ሁኔታ እንደ ሃይማኖት ስደተኛ ወደ አሜሪካ አመጣኝ። እዚህም ለ13 ዓመት ተኩል ኖርኩ። ለእግዚአብሔር ለዘላለም አመስጋኝ ነኝ። አሁን ደግሞ ወደ ኢራን ተመልሰን ለኢራናውያን ሁሉ ወንጌልን በግልጽ የምናጋራበትን ጊዜ እንጓጓለን። ይህ በጣም ድንቅ ይሆናል። እግዚአብሔር ይመስገን። Now we just can't wait to go back to Iran and openly share the gospel with all of the Iranians. This is going to be just awesome.
Praise God. በታማኝነት በየወሩ 50 ብር ለዚህ አገልግሎት መስጠት የማይከብዳችሁ ክርስቲያኖች በዚህ ስልክ ቁጥር አጭር የጽሑፍ መልእክት በመላክ ተመዝግባችሁ አብራችሁን አገልግሉ። ከተመዘገባችሁ አገልግሎቱን በተመለከተ አጫጭር መልእክቶች በስልካችሁ የሚደርሷችሁ ይሆናል። ከዛ በተጨማሪ ለአገልግሎቱ ማድረግ ልዩ ስጦታ መስጠት የምትችሉ ደግሞ ይህንን የባንክ ቁጥር ተጠቀሙ። ስለተሳትፏችሁ እናመሰግናለን።